ሰላም ፌንት በላች። ሰላም እንግዲህ ፌንት ነቅላለች። ዳጣ ጋር እያወራች ስለ ዳጣ ልጅነት እያወራች ዳጣን ጡት ያልጠባሹ ለምንድን ነው? እናትሽን ጡት ያልጠባሹ ለምንድን ነው እያለች ስትላት ሁሉን ነገር ዳጣ ስትነግራት፣ ሰላም ግን ፌንት በልታለች። ሰላም እጅግ በጣም የዳጣ የህይወት ታሪክ ከልጇ ጋር ስለሚመሳሰልባት ዳጣን እጅግ በጣም ትወዳታለች፣ ደግሞም ታዝንላታለች። ሁለ ነገሯ ታሪኳ ከእሷ ከጠፋችው ልጅ ጋር ስለሚመሳሰልበት ልጅነቷን ባታቅም ግን እጅግ በጣም የምትሳሳላትና የምታዝንለት ልጅ ናት። ለዛም ነው ሰላም እንግዲህ ዳጣን እያወራች እያለ ፌንት የነቀለችው። ሰላም የመጨረሻዋ ምን ይሆን? ሰላም ውድና የተከበራችሁ ቤተሰብ እንደምናላችሁ። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። አቶ ደረጀ ከወይዘሮ ማርታ ጋር እያወሩ ስለ ሰላም ሚስጥር እንደምትነግራት ወይዘሮ ማርታ ስትነግረው እጅግ በጣም ተመስጦ ሂዶ ነበረ። አይ ሰላም ሳትነግራት እኔ ነኝ መንገር ያለብኝ እያለ ብቻውን እያወራ ነበረ። ስነግራትስ እጄ ላይ ጸጥ ብትልብኝ እያለ አሁንም በሀሳብ ሂዶ ነበረ። ማርታ አለችው፣ እንዴ ደጀ የት ሄድክ ብላ ስትለው፣ አይ ምንም አለ። እንዴት ለእኔ ሚስጥር አትነግረኝም እንዴ ብሎ ወደ ቀልዱ ገባ። ከወይዘሮ ማርታ ጋር ስለ ራቷ አመሰግናለሁ ብላ ካመሰገነችው በኋላ ቀጥታ የደወለው ግን ወደ ሰላም ጋር ነበረ። ሰላም እንዴት ነሽ አለ። ደህና ነኝ ጋሼ ስትል፣ ከአጠገብሽ ልጆቹ እንደሌሉ እና እናውራ አላት። ማንም የለም፣ እትዬም የለችም፣ አቢጌልም ወጥታለች፣ ሁሉም የሉም አለች። እሺ ሰላም ምን እያረግሽ ነው? ለምንድን ነው እንደዚህ ያደርግሽው? ጠብቂኝ አላልኩሽም እንዴ? ማርታስ ብትወላ አንቺ ውለታው ይሄ ነው። ብዙ ነገር አድርጋልሽ የለም እንደ ልጆቿ ስታይሽ አልነበረም እያለ እንግዲህ ሁሉን ነገር መደርደር ጀመረ። አውቃለሁ ስለ እትዬ አንተ ልትነግረኝ አትችልም። እትዬ በጣም ጥሩ ሴት ናት። ለእሷ የማይገባትም ነበረ፣ ግን ምንም ማድረግ ስላልቻልኩ ነው። እስከ ዛሬ ድረስ አላቅም አልጣልኳትም ስትለኝ ነበረ። ዛሬ ግን ደግሞ ይህንን አመት ጠብቂኝ ነው የምትለኝ። እኔ እኮ 19 ዓመት ሙሉ በመጠበቅ እናት ነኝ፣ አልቻልኩም፣ ደክሞኛል አለች። እንኳን በህይወት እያለሁኝ ቀርቶ ብሞት ራሱ ይሄን ሚስጥር ለማርታ መናገር የለብሽም። ማርታ ስትሰማ ምን እንደምትል አታውቂም እንዴ? ሁለተኛ ሚስት እንደ ሁለተኛ ሚስት ኖርሽ ነው የምትልሽ። ስለዚህ ለአንቺም ሆነ ለእኔም ለሁላችንም ጥሩ አይደለም። ይሄን ነገር አቁሚ አላት። አይ ጋሼ እኔስ ጨክኛ የትዬን ውለታ ረስቼ እንዲህ ማደርግ ይመስልሃል አለችው። እና ታዲያ ለምንድን ነው እንዲህ የምታደርጊው? ስትለው እኔን ለማስፈራራት ነው ስትለው ነበር፣ ግን ደግሞም አሁንም ካላሳየኸኝ አደርገዋለሁኝ አለችው። እሱም እባክሽ ልለምንሽ ትንሽ ጠብቂኝ አላት። ናታን እንግዲህ ዳጣን ወደ ክላሱ ካስጠራት በኋላ ውሃ ወደ ክላሷ ሄዳ ልጠራ ስትል አቢጌል አገኘቻት እና የት የሄድሽ ነው ስትላት ዳጣ ልጠራ ነው ናታን ፈልጓት አለችው። እሷም ማለች በቃ ሂጂ ጥሪያት፣ ዛሬ እይዛቸዋለሁኝ፣ ግን እኔን እንዳገኘሽ እንዳትነግሪያቸው እኔ መውጣቴ ነው ብላ ቀጥታ ወደ ዳጣ ፍለጋ ነበር ውሃ ሄደችው። ዳጣን እንግዲህ ካገኘቻት በኋላ ይፈልግሻል ብላት ወደ ክላሷ ከመጣ በኋላ ለምንድን ነው እዚህ ክላስ የምትጠራኝ ስትለው እንዴ ናፈቅሽኝ አላት። አቢጌልም ቀጥታ ነበር እንግዲህ በር የቆረቆረችው። በር ስቆረቆር ናታን ወደ መጸዳጃ ቤት ከደበቃት በኋላ ዳጣን ውሃን አላት በሩን ቆልፊ ብሏት በሩን ከቆለፉ በኋላ ደበቋት። ከደበቋት በኋላ ለአቢጌል ሲከፍትላት ናለችው፣ ለምንድን ነው በር የከፈትከው የዘጋኸው ስትለው በቃ ዘጋሁ አላት። ዳጣ የታለች? ዳጣ እንዴ እዚህ ክላስ ምን ትሰራለች? ሲጀመር ዳጣ ብትመጣስ ምን ችግር አለው? እህቶች አይደላችሁም ወይ? ሁላችሁም ወደዚህ ክፍል እየመጣችሁ ነው። ስለዚህ ዳጣ ብትመጣ ምን ችግር አለው ብሎ ሲላት አለችው። እሷም ዳጣ እዚህ ክፍል መግባት የለባትም፣ አንተ የእኔና የእኔ ብቻ ነህ። ስለዚህ አንተ ማግባት ያለብህ እኔን ነው እንጂ ማንንም ሴት ዘወር ብለህ ማየት የለብህም ስትለው
ናታንም አለ በግድ ሳይሆን ሁሉም ነገር በውድ ነው፣ ስለዚህ ዳጣ የለችም አላት። ውሃም ጠጋ ብላ ዳጣ ያለችበትን ስትጠቁመው ዳጣን ፈልጋ ከመጸደጃ ቤት ካገኘቻት በኋላ ስለፈራሁሽ ነው የተደበቅኩሽ አለቻት። እዚህ ክፍል አትግቢ ብዬ አልነበረም ወይ ብላ አለቻት። እሷም ዳጣ አለቻት በቃ ይቅርታ ብላ ወጣች። እንግዲህ ዳጣን እንዲጎዳላትና የሆነ ነገር እንዳረግላት የሚያፈቅራትን ወንድ ነበረ ወደ እሱ ነበር የሄደችው። ስለዚህ ናፍቀሽኛል ሲላት እሷ አለችው ለመሳምም ሆነ ለሰላምታ ተጸይፋው አንቺ ስትፈልጊ ብቻ ነው ወይ የምታገኘኝ አላት። ከዛ በኋላ አይ አይደለም እኔ እኮ አባዬ ወደዚህ እንዳያይህ እስር ቤት አስገብተው ስለነበር ወደዚህ እንዳያየው ስለፈለግኩ ነው ብላ ጠጋ ብላ ሰላም አለችው። ዳጣን እንዴት እንደሚያደርግላት ከነገረችው በኋላ አንተ እኔን የምትወደኝና የምታፈቅረኝ የምትሞትልኝ ከሆነ ይህንን አድርገህ አሳየኝ አለችው። እሱም አለ እሺ ችግር የለውም አንቺ ያልሽኝን ሁሉ አደርጋለሁ አንቺ ብቻ ትራቂኝ እንጂ ብሎ ተስማምተው እንግዲህ ዳጣን ምን እንደሚያደርጋት ተነጋግረው ወደ ቤቷ ሸኛትና እሷም ተመለሰች። ዳጣ እንግዲህ ከናታን ክፍል ወጥታ ወደ ሰላም ነበር የሄደችው። ሰላም አለቻት። ምን ሆነሽ ነው አለቻት። እባክሽ ተይኝ ይቻ ቢጌል ልታስቀምጠኝ አልቻለችም በማለት ወደ ሰላም ሄዳ ትናለች። ሰላም አለቻት ዝም በያት ይችናል ደከመሽ እንዴ ስራ ልገዝሽ ስትላት አይ ስራ ሙያ እንዳለው ሰው አለቻት። እንዴ ምን ሆነሽ ነው እናቴ ባታስተምረኝም እኮ ብላ እያወራች ስለ እናቷ ስታወራ አብሽሪ ችግር የለውም እኔ አስተምርሻለሁ አለቻት። በቃ እኔ ኃይለኛ ሸፍ ነው ማደርግሽ አለቻት። ከዛ በኋላ እንደዚህ እያሉ እያወሩ ዳጣን አለቻት ሰላም አንቺ ልጅ በቃ ምንም ስላስተዳደግሽም ሆነ ስላወላለድሽ ትክክለኛውን ነገር አልነገርም አልሽኝ አይደል አለቻት። ምን እየሆንሽ ነው ሰላም? ነገርኩሽ እኮ እኔ የደብረ ዘይት ልጅ ነኝ አባቴም ደግሞ ሲሳይ ይባላል አለቻት። ኧረ እባክሽ ባለፈው የአዲስ አበባ ልጅ ነኝ አላልሽም እንዲህ አለቻት። ከዛ ስላስተዳደጉ አልነግራት ስትል እናትሽ ጡት ለምንድን ነው አላጠባችሽ አለቻት። እኔ እንጃ ለዛ ነው እንዴ ጡት ስላልጠባሁ ነው እንደዚህ ቀጭጬ የቀረሁት በማለት ዳጣ ለሰላም አለቻት። እንደዚህ ስትላት ትልቅ ሐዘን ውስጥ ገባችና ስምጥ ብላ ሄደች። ምክንያቱም ዳጣ በእናት እንዳላደገች ገብቷታል። የእናት ፍቅር እንዳላገኘች ገብቷታል። ሰላምም የልጇን ፍቅር አላገኘችም። የኔም ልጅ እኮ እንደዚህ የእናት ራብ ይኖርባት ይሆናል በማለት ስምጥ ብላ ሄደች። ሰላም የት ሂደሽ ነው ብትላት ብትጠራትም ልሰማት አልቻለችም። እንባዋ በጉንጯ ይፈሳል። ዳጣም ጠጋ ብላ አረ ሰላም ወደ የት ሂደሽ ነው እያለች ብትላትምም ሰላም ግን ልሰማ አልቻለችም። ዳጣ እጅግ በጣም አሳብ ገባትና ተጨነቀችና ሰላም እያለች ብትጠራት አልሰማ ስትል ጠጋ ስትላት በጉንጯ እንባ ይፈሳል። ሰላም ራሷን ሳተች።